ምርጥ ጥያቄ ነው። እንዲህ እጠየቃለሁ ብዬ ጠብቄ አላውቅም። ከመድረክ ላይ ለመደብደብ ያህል ሆኜ ወርጄ አውቃለሁ። በጣም ፋራ ፌሚኒስቶች እንደዚህ እንትን ይላሉ፣ እንደዚህ ያምናሉ፣ እንደዚህ ይፈቅዳሉ። እሱን አላምንም። ጋሽ ጀማል ይኸውልህ በጣም አራዳ ሰው። ፍራውን ስታንዳፕ ሲሰራ አይታችሁታል። አቢን እዚህ ያቀርባችኋል። ዩኤል እና ክብራሉ። እኔ መሀል ሙአዝ ጀማል ይባላለሁ። ምን እንደሚያበሳጨኝ ታውቃላችሁ? እንደኔ አይነት ድሃ ኩሽናን ኪችን ብሎ ሲጠራ ኩሽና ነው፣ ኪችን አይባልም። አንድ ሁለተኛ ሽሮ ኩክ እያደረኩ አይባልም። አስባችሁታ ታክሲ ውስጥ ገብተን ባንሄድ እንገባለን፣ እንቀመጣለን፣ 1-2 ሰዓት ቁጭ ብለን እንወርዳለን። ከዛ ያለ ምንም ስራ ቁጭ እንላለን። ፓርላማ እንዳሉ ሰዎች እንወርዳለን። የማትደራደርበት የህይወት ፍልስፍና ኦኬ ማስቀድመው እንደ መርህ ሰው የመናገር ነፃነቱ ሊከበርለት ይገባል። አልሞትለትም ግን እኖርለታለሁ እና ያሰብነው ነገር ማለት አለብን ብዬ አስባለሁ። ፍልስፍና ግን የለኝም። አራዳና ፋራ የምትለው ሰው ምን አይነት ነው? ኦኬ በማይመለከተው ነገር የሚበሳጭ ሰው በጣም ፋራ ነው። በጣም ብዙ የሚመለከተን የሚያበሳጨን ነገር አለ። በሚመለከተው ነገር ብቻ የሚበሳጭ ሰው አራዳ ነው። በህይወትህ የማትረሳው ግርጣት? ከመድረክ ላይ ለመደብደብ ያህል ሆኜ ወርጄ አውቃለሁ። እኔም ብሎ ቀላጅ ቲያትር ተማሪ ዌልካም ፕሮግራም ይዘጋጅ ነበር። እኛ ሲኒየር ነበርን። ፍሬሽ ተማሪዎችን ዌልካም ለማለት ፕሮግራም አዘጋጁ። ከፕሮግራሙ 2 ሳምንት በፊት ስለ ግቢው ተማሪ ምናምን ነገር ወግ ጽፌ ቀልጬ ነበር እና ተስቆ ስለነበረ በቃ በደንብ ይሳቅልኛል ብዬ ቲያትር ተማሪዎች ላይ ብቻ ፎከስ የሚያደርግ ቀልድ አዘጋጅቼ ሄድኩና 4 ዓመት ሙሉ ጅንስ ጣለኝ ፈረንጅ ለማለት መጣችሁ አይደል ምናምን ስል ሁሉም ተበሳጨ እና ከመድረክ ላይ በምን ፍጥነት እንደወረዱኝ አላውቅም ምናምን በቃ በጣም ተከባድ ቅጣት እሱ ነበር። አሪፍ ቲክቶከር ለመሆን ስግጥና ወሳኝ ነው። ስግጥና አያስፈልግም አሪፍ ቲክቶከር ለመሆን። ሜቢ ዝነኛ ለመሆን ቲክቶክ ላይ መኒ ሜክ ለማድረግ ብር ለመስራት ሜቢ ስግጥና ሊያስፈልግ ይችላል። ግን እኔ አሪፍ የምላቸው ቲክቶከሮች በጣም አራዶች ናቸው እንጂ ሰገጦች አይደሉም። ሶሻል ሚዲያ ላይ በቀላሉ ብር መስራት ነገር ፕሮፌሽናል ሰው እንዳይኖር ያደርጋል። በጣም የሚያሰጋኝ ነገር ኢዚ መኒ ገንዘብ በቀላሉ እየተገኘ ሲመጣና ኢትዮጵያ ደግሞ ገንዘብ ከሌለ መኖር በጣም አስቸጋሪ እየሆነች ስለመጣች ፕሮፌሽናል ብቻ ሆኖ መቀጠል ደግሞ በጣም አስቸጋሪ ስለሆነ ላይ እየተከፈለው ኦር ደግሞ ለፓሽኑ ብቻ የሚሰራ ሰው ምናምን በጣም እያነሰ እየመጣ ነው። አስተማማኝ ገንዘብ ላይ ካልሆነ ማለት ነው። ደህና ፕሮፌሽናል ሰዎችን እንዳናገኝ ሊያስቸግር ይችላል። ብዙ ብር እንደማይሰሩ የምናውቃቸው አሪፍ ሙዚቀኞች አሉ። ኢቨንቶች ላይ የማይገኙ ምናምን ግን በጣም አሪፍ ሙዚቃ የሚሰሩ ሰዎች ምናምን አሪፍ ፊልም ሜከሮች አሉ። ግን ወይ ዩቲዩብ ላይ የማይሰሩ ምናምን ሰዎች አሉ። እነሱ ቀን አንድ ቀን ይመጣል ፕሮፌሽናሊዝማቸው የሚከፍላቸው ይመስለኛል። እና ትንሽ አስቸጋሪ ሁኔታ ውስጥ ያለን ይመስለኛል። ፖለቲካ ትወዳለህ አይደል? ወደፊት ፖለቲከኛ የምትሆን ይመስልሃል? ኖ ፖለቲካ እወዳለሁ ግን ፖለቲከኛ መሆን አይመስለኝም። ኦኬ ሁላችንም ፖለቲከኞች ነን። ሁሉም ነገር ፖለቲካ ስለሆነ ሚዲያ ከሰራ ፖለቲክስ ወጥተህ መግባትህ በራሱ ትራንስፖርት ራሱ ብቻውን ፖለቲክስ ነው ምናምን ብዬ አምናለሁ። ግን እንዴት ተሳተፍ የፓርቲ ውስጥ ምናምን ስልጣን እንደዚህ ምናምን የሚሳተፍ ሰው አይደለም። ጀስት ኢንተረስት ያደርገኛል ፖለቲካ። ቅስምህን የሰበረው የቲክቶክ ኮመንት? ፊትህ በጣም ከመርዘሙ የተነሳ ስክሮል አድርጌ ራሱ ቀጣዩ ላይቭ ላይ አለ መቼም ነው ማረሰው። በቃ በጣም ነው የሳቅኩትና ፊቴ ያለ ረጅም አይደለም ግን ሁሉም እንዲህ ማዕከለኛ ፊት ነው ያለኝ። ግን አይ ቲንክ ቅርጽ የነበረው እንደዚህ አይነት ነገር ስለነበረ ፊቴን ወደ ላይ ያረዝመዋል ነገር መሰለኝ። በጣም ነው የሳቅኩት። ረጅም ደቂቃ ነው የሳቅኩት። በቃ ክሬቲቭ ናቸው አንዳንድ ኮሜንት አድራጊዎች። ስለ ልጅነትህ ንገረን እስቲ። ሚዛን ተፈሪ ነው አማን የሚባል ከተማ ነው ተወልጄ ያደግኩት እስከ 9 ዓመቴ ድረስ። ከዛ ጅማ አዲስ አበባ ምናምን በመሀል የሆኑ ወራቶች ኖርንና ወራቤ ገባን እስከ 2004 ድረስ። ከዛ አዲስ አበባ መጣን። አዲስ አበባ በጣም ብዙ ሰፈር ነው የኖርኩት። በጣም ተጫዋች ልጅ ነበርኩ። በጣም ዝምተኛ ልጅ ነበርኩ። ቦዘኔ ያስቸገረ የፕሌይስቴሽን ቤት ምናምን የሚውል ልጅ ነበርኩ። በጣም ቀለሜ ነበርኩ። በጣም መስጂድ ምናምን የሚል ከዛ ደግሞ ቲያትር እንትን ክበብ ምናምን ውስጥ ደግሞ በቃ ይሄ ቮካል ሃና ሲሉ የነበርኩትም ልጅ ነበርኩ ምናምን እና እንዲህ የምለው ልጅነት የለኝም። አሁን የምታየኝ ለምሳሌ ቲክቶክ ላይ ስለ ብዙ ነገር ሲያወራ የምታየው ልጅ
ለዛ ነው በቃ ከብዙ ነገር ውስጥ ስለመጣውና ከብዙ አይነት አስተዳደግ ውስጥ ለምሳሌ ወራቤ እያለን የመጀመሪያው ዓመት ላይ ከሰፈር ልጆች ጋር ስላልተግባባው 6 ወር ከቤት አልወጣሁም ነበር። ሲስተር ይዛኝ ነበር ትምህርት ቤት ሄዳለች ትመጣለች። እሱ ከተላኩኝ ያሯሩጡኛል የሰፈር ልጆች። ሁሉም ነገር ያለው አይነት ነገር ማለት ነው። እና ግን አሪፍ ሰው አድርጎኛል። ተጫዋች ሁሉን ቻይ አድርጎኛል። ከ92 ብር ብቻ የሚጀምሩ ጉዞዎችን በማቅረብ በምናስፈልገው ጊዜ ከጎን ሆነን ወደ መዳረሻው ሁሌም በሰዓቱ በመድረስና ገንዘቦን በመቆጠብ ይደሰቱ። ያንጎ መተግበሪያውን አሁን ያወርዱ። ያንጎ እስቲ ስለ ጋሽ ጀማል ንገረን። ኦኬ ጋሽ ጀማል ይኸውልህ በጣም አራዳ ሰው እና አባይ ያልኩ ነው ማለት ያደግኩት እና በ16 ዓመቱ ታስሯል ኢህአፓ ሆኖ እና የታድሶ ስልጠና የሚል ነበረ ፕሮግራም። የታድሶ ስልጠናውን በቁም ነገር ስለወሰደ ሲወጣ ደርጎ ነው ወጣ። ከዛ እዚህ 6 ኪሎ የደርግ የፖለቲካ ስልጠና ትምህርት ቤት ገብቶ ደርጎ ሆኗል። ከዛ ደርጎ ወደቀና ኢህአዴግ ሲመጣ የኢህአዴግ የህወሓት ስልጠና ምናምን ተብሎ ያሰለጥን ነበረ። ከዛ እንዲህ የለም በቃ በደንብ ፈታ ብሎ የኖረ ሰው በጣም ክር ምናምን የሚያደርገው ይሄ ለምሳሌ ኢህአፓ ነህ ተብሎ ምናምን ሲታሰር ማለት ነው ማን እንደመለመለው ምናምን በመጀመሪያ ጥፊ ያመነና የተናገረ ሰው ነው። እና አብሮት ያሉ ሰዎች አብሮት የነበሩ ሰዎች ተረሽነዋል እና ይደብረዋል እኮ ግን ሲነገረኝ በጣም ነው የሚመቸኝ። በቃ የሚመች አይነት ሰው ነው። ግን ካመነበት ደግሞ በጣም የሚሄድ አይነት ሰው ነው። ብዙ ቦታ ላይ ኖረው አጋሮ ተወልዶ ከዛ ቴፒ ሰርቷል። ከዛ ሲዳሞ ተፈሪኬላ ኖሯል። ከዛ ሚዛን ኖሯል። ወላይታ ኖሯል። ወራቤ ኖሯል። አዲስ አበባ ኖሯል። ሁለቴ የሆነ ሰዓት ገብተው ከስራው ወጥተው ድጋሚ ምናምን ነገር ታጋይ በጣም ታጋይ ሰው በጣም ሰራተኛ ሰው ነው። አሁን ለሊት 11 ሰዓት ምናምን ወጥቶ ስቲል የሚነግድ ምናምን አይነት ሰው ነው። ያነባል። እሱ ነው መጽሐፍ ማንበብ ያስተማረኝ። ዜና በደንብ የሚከታተል ሞደርን ሰው ነው። ለሃይማኖቱ በጣም ለቤተሰቡ በጣም ታጋይ ሰው ነው። አሁን ቤት እናትና አባቴ ብቻ ናቸው የሚኖሩት እና ለረመዳን ምናምን ለምሳሌ ስንሄድ እሱ ከሰል አቀጣጥሎ ምናምን ቡና ምናምን ነገር ሲያግዛት እሷ ሾርባ ምናምን እየሰራ ምናምን ማገኘው በጣም ሞደርን ሰው ነው። ከዛ አራዳ ነው እና አንዳንዴ ሊያጭበረብሩት ምናምን ይሞክራሉ። የመርካቶ ስለሆነ የሚሰራ ሊያገነጥሩት ምናምን የሚሞክሩ አይነት ሰዎች አሉ ምናምን እና ብዙ የሚያልፋቸው ተአቦች አሉት። ብዙ ጊዜ ታስሯል ምናምን ነገርና በጣም ወደ ሰው ነው ላይክ እኩያ ምንም ጓደኛ የሚሆን አይነት ሰው ነው። ስቲል ብዙ ጓደኞች የሉትም። እኔ ነው እንደ ጓደኛ የሚያቀርበኝ ምናምን እና በጣም ነው የምወደው ጋሽ ጀማል። እናቴ ትቀናለች። አሁን ይኸውልህ ስታንድ አፕ እንዴት ጀመርክ? ፈንድቃ የሚዘጋጅ እንትን ነበረ ኦፕን ማይክ የምታስታውሱ ካላችሁ ፖለቲክስ ሳተርዴይ የሚባል እዛ ላይ ከስታንድ አፕ ከማቅረቤ በፊት 1-4-5 ሳምንት ነው ከዛም በፊት ብዙ ጊዜ እንትን እል ነበር ወግ አቀርብ ነበር እና እያነበብኩኝ በወረቀት ልክ እንደ እውቀቱ ምናምን ማለት ነው እያነበብኩ ሰው ይስቃል እና ለስታንድ አፕ ኮሜዲ ያን ያህል ተጋላጭ አልነበርኩም። የተለመዱትን ኬቨን ሃርትን አውቀዋለሁ፣ ትሬቨርን አውቀዋለሁ ምናምን እንጂ ሌላ ዲቴል አላውቅም። ከዛ አንድ ጓደኛዬ ብዙ ሪኮመንድ አደረገች እነ ሊዊን ቢልበርን ምናምን ጆርጅ ካርሊን ምናምን ነገርና በጣም ወደድኩት ስታንድ አፕ። ከዛ ለምን አልሞክረው ምናምን ብዬ እያሰብኩ እያለ እንዲህ ሐሙስ ዕለት ምናምን ሆኖ ቅዳሜ ዕለት ፖለቲክስ ሳተርዴይ ፕሮግራም አለ። በቃ ለዚህኛው ቅዳሜ ነው እንደውም ማድረገው ምናምን አልኩና አርብ ከሰዓት ስራ ቀጥቼ ምናምን ጻፍኩኝ ስታንድ አፕ የ5 ደቂቃ ምናምን የሚሆን ዊርድ ጆክ ቢስሚል እንዴት እንደማፍርበት። ከዛ ላቀርብ ስል በጣም ማከብራቸው ምናምን ሰዎች እዛ አሉ ፈንድቃ ውስጥ እና የጻፍኩት ጆክ ማይሆን ነው ላይክ የመጀመሪያ ሉዊን ምናምን እንዳየ ለመቀለል ሞክሮ አይነት ቀልዳላ እንደዛ አይነት ቀልዶች ነበሩና እኩል ኦልሬዲ ስሜን አጽፌያለሁ ምናምን። ከዛ በኋላ ነው ያየሁት ማቅረብ አለብኝ ብዬ ወስኜ መጥቻለሁ እና ተናግሬያለሁ። ስታንድ አፕ ለማቅረብ ምናምን ለጀለሶች ይዣቸው ይጃለሁ። ከዛ እነዛን ማከብራቸውን ሰዎች አገኘሁኝ እና በጣም በቃ እየደበረኝ ነው የወጣሁት። ስቴጅ ላይ ስወጣ እኩል የለም ኤክሳይትመንቱም አለ ፍርሃት አለ ከዛ ደግሞ መደበርም አለ እነሱ ስላሉ ምናምን ማለት ነው። ግን በጣም ጸደይ ነበር ሪያክሽኑ በጣም ጸደይ ነበር እና እንዴ ስንት ዓመት ማለት 3 ዓመት ወይ 4 ዓመት ሆነው ፐርፎርም ካረው እና ያኔ 1 ሚሊዮን ቪው ነበረው። የሆነ ልጅ ቀርጾ ቲክቶክ ላይ የለቀቀው ቀልድ ማለት ነው። ዊርድ ነው ጆኩ ምናምን አልደግምላችሁ ግን ያኔ ነበረው ቪው
እና ሱሪያ ስድብ ምናምን ይበዛው ነበር። በርግጥ ግን እሱ ሪያክሽን አንድ አስቀጠለኝ። ስቴጅ ላይ የነበሩ ሰዎች አስቀጠሉኝ። ከዛ በቃ በደንብ ቀጠልኩበት። በጣም ነው የምወደው እሱን ቀን ሳስታውስ። እንደ ሀገር ያለብን አንድ ችግር ምን ይመስልሃል? ብዙ ችግሮች ግን ለውይይት ክፍት አይደለም ብዬ አስባለሁ። ለሁለተኛ ሀሳብ ለመስማት ክፍት አይደለም እና እንትን አንሰጠውም። ሜቢ እኮ መዋዝ እኮ ልክ ሊሆን ይችላል የሚል ክፍተት አንሰጠውም። ሜቢ እኮ ብለን እችን ስፔስ አንሰጥም። ለምን እንደሆነ አላውቅም። እና መጀመሪያ የሰማናትን ነው ይዘን የምንሮጠው እንጂ ዲስከሽኖች ቢኖሩ በብዙ ጉዳይ ላይ ዲስከሽኖች ቢኖሩ በጣም ብዙ ሰዎች አይሞቱም፣ በጣም ብዙ ሰዎች አይታሰሩም፣ በጣም ብዙ ሰዎች ዝም አይሉም ተሸማቀው ምናምን ነገር እና ደግሞ እንደዛ ቢሆን አስበው። ላይክ ለምሳሌ አሁን ቲክቶክ ላይ ስድብ ባይኖር ስንት ሰው ቲክቶክ ኢንጆይ እንደሚያደርግ አስበው። ላይክ ማዋረዶች ባይኖሩ ማለት ስንት ምሁራኖች ስንት ያነበቡ የኛ ኩዮች እንኳን ነው ቁጭ ብለን ቡና ስንጠጣ ምናምን ነገር አግኝተናቸው ምን እንደመምባቸው ነፍ እውቀት ያላቸው ሰዎች ቲክቶክ ላይ ዩቲዩብ ላይ የማይመጡት ላለመሰደብ ነው። ተሳዳቢው እኮ የአእምሮ ህመም ችግር ስላለበት አይደለም፣ ሁለተኛ ሀሳብ መስማት ስለማይፈልግ ነው። እና ሁለተኛ ሀሳብ መስማት ብንችል። ፌሚኒስት ነህ? ኦኬ አሁን የትኛው ፌሚኒዝም ምናምን የሚል በጣም ረጅም ክርክር ሊመጣ ነው። እኔ በሴቶች መብት አምናለሁ፣ በሰብአዊ መብት አምናለሁ። ሰው የሆነ ሁሉ ሊያገኘው የሚገባው መብት አለ ብዬ አምናለሁ። ግን ለምሳሌ ፌሚኒስቶች እንደዚህ እንትን ይላሉ፣ እንደዚህ ያምናሉ፣ እንደዚህ ይፈቅዳሉ። እሱን አላምንም። ከጀርባው እንትን አለ ምናምን፣ ከጀርባ ያለውን ነገር አብረን እንታገላለን። ከጀርባ ያለውን ቅርፊት ምናምን ነገር ፋይት ማድረግ እንችላለን። ፖይንቱ ግን ወጥተው ሴቶች ሀሳባቸውን መግለጽ አለባቸው። ሴቶች መብታቸውን ማስከበር አለባቸው። አቢዩዝ ሊደረጉ አይገባም። አቢዩዝ ሲደረጉ ፍትህ ሊያገኙ ይገባል ምናምን በሚለው ላይ አምናለሁ። ያንን ስለምደግፍ ነው። ያንን እዛ ጉዳይ ላይ ኦፒኒየን ስለምሰጥ ፌሚኒስት ነው ይሉኛል። አይደለም ከራስህ ደባሪና አሪፍ የምትለው ባህሪ? ቀጠሮ ላይ ጥሩ አይደለም። አሁን ለምሳሌ ከ30 ደቂቃ በፊት የቀጠርኩት ሰው አለ። ከ30 ደቂቃ በፊት ማግኘት የነበረብኝ ሰው ማለት ነው። እሱ እዛ ይጠብቀኛል ምናምን ነገር። ቀጠሮ ላይ አሪፍ አይደለም። በአጠቃላይ በቃ ብዙ ሰዎችን አስቀይማለሁ። እሱን ባስተካከል ደስ ይለኝ ነበር። የምወደው ባህሪ እንዳልኩ ከአስተዳደጌ ምናምን ነገር የመጣ ሊሆን ይችላል። ብዙ ሲቹዌሽን ውስጥ ማለፍ ይችላል እና ለምሳሌ ስለ ኳስም እየተወራ፣ ስለ ፖለቲካም እየተወራ፣ ስለ ሙዚቃም እየተወራ፣ ስለ ሃይማኖትም እየተወራ፣ ስለ ብዙ ነገር እየተወራ እዛ አካባቢ ላይ ማሳለፍ ይችላል። እና ደግሞ የሰው ሀሳብ በደንብ እሰማለሁ፣ በደንብ እጫወታለሁ፣ በደንብ ከሰው ጋር አሳልፋለሁ። ፍሌክሰብል ነኝ። ፊት ለፊት የሚናገረው ወይስ በሼም ዝም የሚለው ሰው ነህ? ኦኬ ሚዲያ ላይ ሁለት አይነት ሰው ሚዲያ ላይ ይናገራሉ። በአካል ግን ለምን እንደሆነ አላውቅም። ይኸውልህ ቤት ከገባሁ በኋላ ነው እንደዚህ እኮ ነበር እኮ ይሄ ክርክር ነው መናገር የነበረብኝ እንደዚህ ነው ምናምን እላለሁ። ሚዲያ ላይ ምናልባት አስቤ ምናምን ተዘጋጅቼ ምናምን ስለሆነ ማወራው ረጅም ጊዜ ያሰብኩበትን ነገር ስለሆነ ማወራው በደንብ ግን ይሄ ፋስት አይደለሁም። አሁን ለምሳሌ አሁን ለዚህ ጥያቄ ቤት ከሄድኩ በኋላ እንዲህ ብሎ ይሻል ነበር ምናምን ልልህ እችላለሁ። ስጽፍ ኦር ስቀርጽ ምናምን ነው በደንብ የምናገረው። በሼም አላልፍም እሱ ላይ። በአካል ግን ላሽልልህ እችላለሁ። ከኛ ሀገር የምትወደው ኮሜዲያን? ፍራውን ስታንዳፕ ሲሰራ አይታችሁታል። ፍራውልን በጣም ነው የምወደው። ከዛ ኦኬ አቢን እዚህ ያቀባችኋል አዩ ይሄን ክራውድ ወርክ ማንም አይችለው። ማነው ማትራይፍ ምናምን እስክትሉ ድረስ ማነው አንዱ ሸርት እስክትሉ ድረስ ክራውድ ወርክ ያሳያቸዋል። አቢዬ በጣም ነው የምተማመድበት። ምክንያቱም አፋፌ ሲለኝ ነው እና ላይክ እሱ በጣም ጸዴ ነው የሚሆንለት በእርግጠኝነት። አሁን ግን ለጊዜው ግን ፌቨራይቴ እኔ ፍራውን። ለፈለከው ሰው የፈለከውን ነገር በል። አሁን ቪንቴጅ ፖድካስት አለ እና ዩኤልና ክብራ እኔ መሀል ቤት ሰው አልተረዳኝም ምን ያህል ስቃይ ውስጥ እንዳለው ማለት ነው። ይኸውልህ ክብራ የሆነ ቀን ከየት እንደሚመጣ አላውቅም፣ የሆነ ጠላት ግን ታመጣብናለች በእርግጠኝነት ማለት ነው። ዩኤል ከአሁኑ መቆስቆስ ጀምሯል። ሰሞኑን የነበረውን የቲክቶክ ጭቅጭቅ ምናምን ያሳችሁታል። እሱም በዚህ ጋር እና እኔ በማላውቀው እንደውም እሱን ያመጣቸው ምናምን ተብሎ መወገር አይነት ሰው ይመስለኛል። እና እባካችሁ አንደበታችሁ ይገራ። ዩኤልና ክብራ አታስገድሉኝ ልኖርበት። እኔ ገና ቤተሰብ መስርቼ አሳድጌ ልጅ ለወግ ለማድረግ መብቃት የምፈልግ ሰው ነኝ እና እባካችሁ አንደበታችሁ ይገራ። አርሴናል ዋንጫ ከሚበላ እና ዩናይትድ ከሚወርድ? ረጅም ደቂቃ እንዲህ እንዳልኩ ንገርልኝ ለተመልካቹ።
እኔ አልቻልኳችሁም ብሎ ሾመረው። እኔ የአርሰናልን ነገር አልቻልኩም። በቃ እውነት በጣም ነው የምናሳዝነው። በጣም በቃ ጎስት የመጨረሻ ቪዲዮ ጋቢ ለብሶ ነው የሰራው እና ልክ እንደዛ የእዝን ምናምን ተይዞልን ሊደረሱ የሚገባ ሰዎች ነን። በጣም ነው የምናሳዝነው። አሁን ከዩናይትድ ጋር ራሱ መበሻሸቅ አልፈልግም። እኔ የሊቨርፑል ደጋፊ ምናምን ያስቁኛል። ሲቲ ምናምን ደጋፊዎች ተዋቸው፣ ከእነሱ ጋር ሲጀመር አንበሻሸቅ። ከማንቸስተር ደጋፊ ጋር ራሱ ግን መበሻሸቅ አስጠልቶኛል። በቃ ትክት ያለኝ አርቴታ በጣም ያታከተኝ። አሁን ለሌላ ክለብ ያለኝ ማንቸስተር ምንም የፈለገውን ያርግ ከነ ደጋፊ ከነ ዩኤል ምናምን ማለት ነው። በራሴ ክለብ ያለኝ ሀዘን ነው የበረታው። ላልቅስ። ቴንኪ ስለጠራችሁ የምናዘዞች ስላናዘዛችሁ ደስ ብሎኛል። የፈንዲሻን ቻናል ሰብስክራይብ አድርጉ። እኔ እንደዚህ የሚያፈልፈው ልጅ ስኬት ነው ምናምን በደንብ ሲለፈልፍ ምናየው ካላችሁ ደግሞ ቪዲዮ ፖድካስት ላይ ለ2 ሰዓት ምናምን ያለማቋረጥ እንለፈልፋለን ከጓደኞቼ ጋር ተሰብስበን። መታችሁ እኛም ጋር ፈታ ብሎ ሰብስክራይብ አድርጉ። ይመቻችሁ።